ወጣት ነው። በልጅነት ግልጽነት ምናልባትም በትንሽ ትዕቢት የተቀላቀለበት ምክንያት ህልሙን ለወንድሞቹ አወጋ። የእናንተ ነዶች ለእኔ ነዶ ሰገዱ፣ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አለ። ይህ ህልም በወንድሞቹ ጆሮ እንደ ትዕቢት ሳይሆን እንደ ዛቻ ነበር የተሰማቸው። በይሁዳ ልብ ውስጥ የነበረው ምስጋና በንዴትና በበቀል ተተካ። አንድ ቀን ወንድማማቾቹ መንጋቸውን ይዘው ከቤት ርቀው ሳለ ዮሴፍ ከአባቱ ዘንድ ተልኮ ሲመጣ ከሩቅ አዩት። ያ ባለቀለም ቀሚስ በበረሃው ፀሐይ ላይ ሲያንጸባርቅ በወንድሞቹ ልብ ውስጥ የነበረው ጥላቻ ፈነዳ። እነሆ ህልመኛው መጣ፣ ኑ እንግደለው የሚል ድምፅ ከድንኳናቸው ውስጥ አስተጋባ። ይህ የአንድ ሰው ሐሳብ ብቻ አልነበረም፣ የጋራ ቁጣ እንጂ። ዮሴፍን በአንድ ጉድጓድ ውስጥ ጥለው ሊገድሉት ሲዘጋጁ፣ ይሁዳ ግን የተለየ ስሌት ነበረው። እዚህ ላይ ነው የይሁዳ ነገሮችን በጥቅምና በጉዳት ብቻ የመመልከት ባህሪ ጎልቶ የሚታየው። የበኩር ልጁ ሮቤል ዮሴፍን በድብቅ ለማዳን ሞክሮ ነበር፣ ነገር ግን ድምፅ አልነበረውም። ይሁዳ ግን በወንድሞቹ መካከል ተሰሚነት ነበረው። ወንድሞቹ ዮሴፍን ሊገድሉት ሲያሴሩ ይሁዳ ጣልቃ ገባ። እንዲህም አላቸው፣ ወንድማችንን ገድለን ደሙን ብንደብቅ ምን ይጠቅመናል? ኑ ለእስማኤላውያን እንሽጠው፣ እጁም በእኛ ላይ አይሁን፣ እርሱ ወንድማችንና ሥጋችን ነውና አላቸው። ይህ ንግግር ዛሬ ላይ ሆነን ስናነበው ዮሴፍን ከሞት አተረፈው የሚያሰኝ ቢመስልም በጥልቀት ለሚመረምረው ግን የይሁዳን የዚያን ጊዜ ቀዝቃዛ ማንነት ያሳያል። ይሁዳ ዮሴፍን እንማረው፣ አባታችን ያዝንብናል አላለም። ይልቁንም ምን ይጠቅመናል የሚል የንግድ ቃልን ነው የተጠቀመው። ዮሴፍን እንደ ወንድም ሳይሆን እንደ ዕቃ ነበር የተመለከተው። ለይሁዳ ዮሴፍን መግደል ምንም አይነት የገንዘብም ሆነ የፖለቲካ ትርፍ የለውም። ከመግደል ይልቅ መሸጥ ግን ሁለት ጥቅሞችን ያሳካል። አንደኛ የዮሴፍን የንግስና ህልም ለዘላለም ማክሸፍ፣ ሁለተኛ ከሽያጩ ገንዘብ ማግኘት። ይሁዳ በዚህ ሴራው ውስጥ ዋነኛ እንቀሳቃሽ ሞተር ሆኖ ነበር የሰራው። ወንድሞቹን ያሳመነው በሞራል ሳይሆን በጥቅም ነበር። በ20 ብር ዮሴፍን ለእስማኤላውያን ነጋዴዎች አሳልፈው ሰጡት። 20 ብር የአንድን ሰው ሕይወት፣ የአንድን አባት ተስፋ፣ የወንድምን ፍቅር በ20 ብር ሸጡት። ይሁዳ ያንን የብር ሳንቲም በእጁ ላይ ሲያደርግ የወንድሙን የጩኸት ድምፅ ከሩቅ እየሰማ በውስጡ የነበረው የልያ ምስጋና ሙሉ በሙሉ የጠፋ ይመስል ነበር። ነገር ግን ከሽያጩ በኋላ የመጣው ኃላፊነት ከሽያጩ ይልቅ ከባድ ሆነ። ለአባታችን ምን እንላለን የሚለው ጥያቄ ተነሳ። እዚህ ላይ ቢሆን ይሁዳና ወንድሞቹ ጨካኝ የሆነ ስልት ቀየሱ። አንድ ፍየል አረዱ። ያን የሚያምረውን የዮሴፍን ቀሚስ በደሙ ነከሩት። ደሙ ግን የዮሴፍ አልነበረም፣ የፍየሉ እንጂ። ነገር ግን የአደም ለአባታቸው ለያዕቆብ የነገረው ታሪክ ከእውነት የራቀ ነበር። ወደ ቤት ተመልሰው ያንን በደም የተጨማለቀ ቀሚስ ለያዕቆብ አሳዩት። ይህንን አገኘን፣ የልጅ ቀሚስ እንደሆነ ወይም እንዳልሆነ እስኪ ወቅ አሉት። ይህ እጅግ የረቀቀ ግብዝነት ነው። ቀሚሱን ራሳቸው ደም ነክረውት አባታቸውን ግን እስኪ ወቅ ብለው ይጠይቁታል። ያዕቆብ በታላቅ ዋይታ ክፉ አውሬ በላው፣ ዮሴፍ ተቦጫጨቀ ብሎ ሲጮህና ልብሱን ሲቀድ ይሁዳ በዝምታ ይመለከታል። አባቱ ለቀናት ለወራትና ለዓመታት ሲያለቅስ ይሁዳ ያንን ምስጢር በልቡ ይዞ ኖረ። ይሁዳ በዚህ ወቅት የታሪኩ ተንኮለኛ መሪ ነው። ወንድሞቹን ወደ ክህደት የመራቸው እርሱ ነው። አባቱን ለዘላለም ሐዘን የዳረገውም እርሱ ነው። ነገር ግን እግዚአብሔር በዚህ ጨለማ ውስጥ እንኳን የራሱ የሆነ ስውር ዕቅድ ነበረው። ይሁዳ ዮሴፍን ለመሸጥ ያቀረበው ሐሳብ ሳያውቀው ዮሴፍን ወደ ግብፅ ቤተ መንግሥት እየላከው ነበር። ይሁዳ በጥቅም ተገፋፍቶ ያደረገው ክፋት እግዚአብሔር በኋላ ላይ ዓለምን ለማዳን የሚጠቀምበት ድልድይ ሆነ። በያዕቆብ ቤት ውስጥ የተፈጸመው ግፍና የተሸመነው የውሸት ክር በይሁዳ ሕይወት ላይ ትልቅ ጥቁር ጥላ ጥሎ አለፈ። የዮሴፍን ጩኸትና የአባቱን ዋይታ በዝምታ መመልከት ያልቻለው ይሁዳ ከአካላዊ ስደት ይልቅ የህሊና ስደትን መርጦ ድንኳኑን ነቀለ። የሰው ልጅ ከሰዎች መሸሽ ይችላል፣ ከገዛ ህሊናው ግን መሸሽ አይችልም። ይሁዳ ወንድሙ ዮሴፍን በ20 ብር ከሸጠ በኋላ በያዕቆብ ድንኳን ውስጥ የሚተነፍሰው አየር እሳት ሆነበት።
አባትየው ያዕቆብ በየቀኑ በልጁ በዮሴፍ ሞት ሲያለቅስ፣ ይሁዳ ደግሞ በየቀኑ ያን ደም የነካውን ቀሚስና የገዛው እሸቱን እያሰበ በቁሙ ይሞት ነበር። የጥፋተኝነት ስሜት እንደ ሰንሰለት ሲያስረው ከአባቱና ከወንድሞቹ ተለይቶ ወደ ደቡብ አቅጣጫ ጉዞ ጀመረ። ይህ ጉዞ ለይሁዳ አዲስ ሕይወት የመጀመሪያ ሙከራ ቢሆንም በመንፈሳዊው ዓለም ግን ከተስፋው ቃልና ከአባቶቹ አምላክ የመራቁ ጅማሬ ነው። ይሁዳ ወደ አዱላም ወረደ። በዚያም ኤራ የተባለ የአዱላም ሰው ወዳጅ አደረገ። እዚህ ላይ ነው የይሁዳ ትልቁ ስህተት የሚጀምረው። የአብርሃም ልጅ የይስሐቅ ተስፋ ተሸካሚ የሆነው ይሁዳ ከአባቶቹ ቤት ወጥቶ ከከነዓናውያን ጋር ተቀላቀለ። አያቱ አብርሃም ልጁ ይስሐቅ ከከነዓን ሴቶች እንዳያገባ በጽኑ አዞ ነበር። አባቱ ያዕቆብም ቢሆን ወደ ሶርያ ተሰዶ ሚስቶችን ያመጣው ከዘመዶቹ ወገን ነው። ይሁዳ ግን ይህንን የተቀደሰ ትውፊት ሰበረ። የሹዓ የተባለ ከነዓናዊ ሰው ልጅን አየ፣ ወደዳትም አገባትም። ይህ ጋብቻ የፍላጎት እንጂ የቃል ኪዳን አይደለም። ይሁዳ ከከነዓናውያን መካከል ቤት ሰርቶ መኖር ሲጀምር የአባቶቹን አምላክ ድምፅ እየረሳ የከነዓንን ባህልና ልምምድ እየወረሰ መጣ። በዚያም 3 ወንድ ልጆችን ወለደ። ኤር፣ አውናንና ሴሎም። ኤር ማለት ንቁ ወይም ትጉ ማለት ነው። አውናን ማለት ደግሞ ኃይለኛ ወይም ብርቱ። ሴሎም ልመና ወይም ሰላም ማለት ነው። ይሁዳ ልጆችን ሲወልድ በከነዓን ምድር የራሱን ሥርወ መንግሥት የገነባ መሰለው። ነገር ግን እግዚአብሔር የሌለበት ግንባታ መጨረሻው ጥፋት እንደሆነ ይሁዳ ገና አልተረዳም። ልጆቹ ያደጉት በከነዓናውያን ተጽዕኖ ስር የአምልኮተ እግዚአብሔር ሥርዓት ባልነበረበት ድባብ ውስጥ ነው። የመጀመሪያው ልጅ ኤር ለአካለ መጠን ሲደርስ ይሁዳ ትዕማር የተባለች ወጣት ሚስት አጋባው። ነገር ግን መጽሐፍ ቅዱስ ስለ ኤር የሚነግረን አንድ አሳዛኝ እውነት አለ። ኤርም በእግዚአብሔር ፊት ክፉ ነበረ ይለናል። ኤር ምን አይነት ክፋት እንደፈጸመ መጽሐፍ ቅዱስ በዝርዝር ባይገልጽልንም እግዚአብሔር ጣልቃ ገብቶ ሕይወቱን እስከ መቀማት ድረስ የደረሰ ግዙፍ ኃጢአት እንደነበረ ግልጽ ነው። ምናልባት ኤር የከነዓናውያንን ርኩሰት የተለማመደ ለሰው ሕይወትና ለፈጣሪ ሕግ ግድ የሌለው ሰው ነበር። እግዚአብሔርም ኤርን ቀጣው፣ በወጣትነቱ ተቀሰፈ። ይሁዳ በድንገተኛው የልጁ ሞት ደነገጠ። ነገር ግን የከነዓን ባህልና በወቅቱ የነበረው ሥርዓት የወንድም ሚስት ወራሽ በማጣት እንዳትቀር ወንድሙ እንዲወርሳት ያዛል። ስለዚህ ይሁዳ ሁለተኛ ልጁ አውናንን ወደ ወንድምህ ሚስት ግባ፣ ለወንድምህም ዘር ተካለት አለው። አውናን ግን በልብ ውስጥ የነበረው ምቀኝነትና ራስ ወዳድነት ከኤር ክፋት ያልተናነሰ ሆነ። የሚወለደው ልጅ የራሱ ሳይሆን የሟች ወንድሙ የኤር ተብሎ እንደሚጠራ ስላወቀ ለወንድሙ ዘር እንዳይተካ ዘሩን በምድር ላይ ያፈስ ነበር። የአውናን ኃጢአት በቴክኒክ ደረጃ የሚታይ ብቻ አይደለም፣ የልብ ክፋት ነበር እንጂ። የወንድሙን ስም ለማስቀጠል ፈቃደኛ ለመሆኑ ለትዕማርና ለቤተሰቡ ክብር ግድ የሌለው መሆኑን እግዚአብሔርን አሳዘነ። እግዚአብሔርም አውናንን ቀጣው፣ እሱም ተቀስፎ ሞተ። በአጭር ጊዜ ውስጥ ይሁዳ 2 ወንድ ልጆቹን አጣ። ይህ ለእርሱ ታላቅ መርዶ ነው። ይሁዳ በልጆቹ ሞት ውስጥ የራሱን የቀድሞ ክፋት ማየት አልቻለም። ይልቁንም ፍርሃት ልቡን ሰቀዘው። ይህች ሴት ትዕማር መጥፎ ድል ታመጣለች፣ 2 ልጆችን በላች። አሁን 3ኛ ልጄ ሴሎምንም ብታገባ እሱም ይሞትብኛል ብሎ አሰበ። ይሁዳ አሁን በጭንቀትና በጥርጣሬ ውስጥ ወድቋል። እግዚአብሔር በቤቱ ላይ እጁን ለምን እንደዘረጋ ከመጠየቅ ይልቅ ጥፋቱን ወደ ትዕማር አላከከ። ይሁዳ ትዕማርን በሽንገላ ታናሹ ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። ነገር ግን በልቡ ሴሎምን የመስጠት ምንም አይነት ዕቅድ አልነበረውም። ይሁዳ ለአባቱ ለያዕቆብ የዋሸው ውሸት አሁን በራሱ ሕይወት ላይ በሞትና በውድቀት ተመልሶ ሊመጣ ነው። ይሁዳ በአዱላም የዘራው እሾህ አሁን የገዛ ልቡን መውጋት ጀምሯል። የይሁዳ ስደት በአዱላም የጀመረው በነጻነት ፍለጋ ቢሆንም የጨረሰው ግን በታላቅ ሐዘንና በብቸኝነት ነው። ይህ ሐዘን ግን ይሁዳን ወደ እውነተኛው ማንነቱ ለመመለስ እግዚአብሔር የተጠቀመበት ሙከራ ነበር። በታሪካችን ጉዞ አሁን የምንገኝበት ምዕራፍ የይሁዳ ማንነት ወደ ጥልቁ ጨለማ የወረደበት፣ ነገር ግን ያው ጨለማ የብርሃን መጀመሪያ የሆነበት እጅግ አስገራሚ ክፍል ነው።
እግዚአብሔር የሰውን ክፋት ወደ በጎነት፣ ግብዝነትን ወደ እውነት እንዴት እንደሚቀይር የምናይበት የታሪኩ የጀርባ አጥንት እዚህ ጋር ይጀምራል። ጊዜው ነጎደ። በአዱላም ምድር በይሁዳ ቤት ውስጥ ብዙ ነገሮች ተቀያየሩ። ይሁዳ ሚስቱን የሾዓል ልጅ በሞት አጣ። የሐዘኑን ወራት ካለፉ በኋላ ይሁዳ ወደ ቀድሞ የንግድና የከብት እርባታ ሕይወቱ ተመለሰ። አሁን 2 ወንድ ልጆቹንና ሚስቱን ያጣ ሰው ሆኗል። ሆኖም ይሁዳ በልቡ የቋጠረው አንድ ትልቅ ክህደት አለ። ትዕማር የመጀመሪያው ልጁ የኤር መበለት አሁንም በአባቷ ቤት ተጠብቀዋለች። ይሁዳ ታናሹ ልጅ ሴሎም ሲያድግ እሰጥሻለሁ ብሎ የገባው ቃል ግን እንደ በረሃ ደመና በኖ ቀረ። ይሁዳ ትዕማርን የሚያያት እንደ ምራቱ ሳይሆን እንደ መጥፎ ዕድል ነው። 2 ልጆችን የበላች ይህች ሴት ናት ብሎ ያምናል። ሴሎም አድጎ ለአቅመ አዳም ቢደርስም ይሁዳ ግን ልጁን ለትዕማር ከመስጠት ይልቅ ልጄንም እንዳትበላብኝ በሚል ራስ ወዳድነት ፍርሃት ታሪኩን በዝምታ ለማድበስበስ መረጠ። ይሁዳ ለአባቱ ለያዕቆብ የዋሸው ውሸት አሁን በምራቱ በትዕማር ወደሚፈጸም ሌላ የክህደት ድር ተቀየረ። ይሁዳ የስሙ ትርጉም ምስጋና ቢሆንም ሕይወቱ ግን ለሰው መብት ግድ የማይሰጥ ቀዝቃዛና ጨካኝ የሆነ መጣ። ነገር ግን ትዕማር ዝምተኛ ተጠቂ አይደለችም። በዚያን ዘመን አንዲት ሴት ያለ ልጅና ያለ ባል መቅረቷ ማለት የሞት ያህል የሚከብድ የሞራልና የማህበራዊ ሕይወት ውድቀት ነው። መብቷ ሲረገጥ፣ የገባላት ቃል ሲታጠፍ ያየችው ትዕማር አንድ አደገኛና ተስፋ የቆረጠ ሰው የሚያደርገውን ውሳኔ ወሰነች። ይሁዳ በጎቹን ለመሸለት ወደ ቴምና እንደሚወጣ ሰማች። ይህ ጊዜ ለከብት አርቢዎች የደስታና የፈንጠዝያ ጊዜ ነው። ይሁዳም ከሐዘኑ በኋላ ልቡ ለደስታ ክፍት በሆነበት ሰዓት ትዕማር የመበለትነት ልብሷን አወለቀች። ፊቷን በሻሽ ተከናንባ ራሷን ለውጣ በቴምና መንገድ ላይ ኤናም በሚባለው መገናኛ ተቀመጠች። ይሁዳ በመንገድ ሲያልፍ በዚያ የተቀመጠችውን ሴት አያት። ፊቷ ተሸፋፍኖ ስለነበር ምራቱ መሆኗን አላወቀም። ይልቁንም በመንገድ ዳር እንደምትገኝ ጋለሞታ ቆጠራት። የይሁዳ መንፈሳዊ ድክመት እዚህ ላይ በግልጽ ይታያል። የአብርሃም ልጅ የቃል ኪዳኑ ወራሽ በአረመናዊ ሥርዓት ውስጥ የሚፈጸመውን የዝሙት ድርጊት ለመፈጸም አላመነታም። ወደ አንቺ ልግባ ሲል ጠየቃት። ትዕማር ግን ብልህ ነበረች። በዚያን ሰዓት የፈለገችው ዝሙትን ሳይሆን መብቷን ለማስመለስ የሚያስችል ማስረጃ ነበር። ምን ትሰጠኛለህ ስትል ጠየቀችው። ይሁዳም ከመንጋዬ አንድ የፍየል ጠቦት እሰድልሻለሁ አላት። እርሷም እስክትሰደው ድረስ መያዣ ትሰጠኛለህን አለችው። ይሁዳም ምን መያዣ ልስጥሽ ሲል ጠየቃት። እዚህ ላይ ነው ትዕማር የይሁዳን ማንነት ሙሉ በሙሉ በእጇ ያስገባችበትን ጥያቄ ያቀረበችው። ማኅተምህን፣ ክርህንና በእጅህ ያለውን በትርህን ስጠኝ አለችው። ይህ ጥያቄ ተራ ጥያቄ አይደለም። በዚያን ዘመን ማኅተም፣ ክርና በትር የአንድ ሰው ኦፊሻላዊ መታወቂያ፣ የሥልጣን ምልክትና የማንነቱ ማረጋገጫ ነበሩ። ማኅተሙና ክሩ ዛሬ እንደምንጠቀመው ፊርማ ወይም ፓስፖርት ሲሆን፣ በትሩ ደግሞ የቤተሰቡ መሪ መሆኑን የሚያሳይ የክብር አርማው ነው። ይሁዳ በዚያች ቅጽበት በስሜት ታውሮ ማንነቱና ክብሩን ለዚያች ሴት መያዣ አድርጎ ሰጠ። የይሁዳ ማንነት አሁን በትዕማር እጅ ውስጥ ወደቀ። ይሁዳ ከእሷ ጋር አደረ፣ እርሷን ጸነሰች። ከጥቂት ቀናት በኋላ ይሁዳ ጠቦቱን በወዳጁ በኩል ቢልክም ሴቲቱ ግን ሳትገኝ ቀረች። ይሁዳም ኧረ ሰው እንዳይስቅብን መያዣውን በቃ ትውሰደው በማለት ጉዳዩን በምስጢር ለማቆየት ሞከረ። የራሱን ስም መጠበቅ እንጂ የፈጸመውን ስህተት አላሰበውም ነበር። ከ3 ወር በኋላ ለይሁዳ እንዲህ የሚል ወሬ ደረሰው። ምራቴ ትዕማር እኮ አመነዘረች፣ እነሆም ከዝሙት ጸንሳለች የሚል ወሬ ሰማ። የይሁዳ ምላሽ ግን እጅግ አስደንጋጭና በግብዝነት የተሞላ ሆነ። እርሱ ራሱ በመንገድ ዳር ዝሙት የፈጸመ ሰው ሆኖ ሳለ በምራቱ ላይ ግን እጅግ ጥብቅና ጨካኝ ዳኛ ሆነ። አውጧት፣ ትቃጠል የሚል ትእዛዝ አስተላለፈ። ይህ የይሁዳ ድርጊት ጭካኔው ከፍተኛ ደረጃ ላይ የደረሰበት ወቅት እንደነበር ያሳያል። የራሱን ስውር ኃጢአት ደብቆ የሌላውን ግልጽ ኃጢአት ለመቅጣት ቸኮለ። እርሱ ትዕማር እንድትቃጠል ቢወስንም እርሷ ግን ወደ ውጭ ስትወጣ ለይሁዳ መልእክት ላከችለት። ይሁዳ ፈጽሞ ያልጠበቀው መላ ሕይወቱን የሚቀይር መልእክት።
ያን በመያዣነት የተቀበለችውን ማኅተም ክርና በትር ልካ እንዲህ አለችው፣ እኔ የጸነስኩት ከዚህ ዕቃ ባለቤት ነው። እስኪ እወቅ፣ ይህ ማኅተም፣ ክር፣ ይህ ስበት የማን ነው አለችው። ይሁዳ ዕቃዎቹን ባየ ጊዜ ዓለም የተደፋችበት መሰለው። ያ በአባቱ ፊት የልጅ ቀሚስ እንደሆነ ወይም እንዳልሆነ እስኪ እወቅ ብሎ የዋሸው ውሸት አሁን በራሱ ላይ ተደገመ። እስኪ እወቅ የሚለው ቃል ይሁዳን እንደ መብረቅ መታው። በዚያች ሰዓት ይሁዳ መሸሸጊያ ያጣ። ምራቱ ትዕማር በሱ ላይ አልጮኸችም፣ አልሰደበችውም። ይልቁንም የገዛ ማንነቱን ፊቱ ላይ አቆመችው። ይሁዳ እዚህ ላይ ነው ታላቁን ለውጥ ያሳየው። መካድ ይችል ነበር፣ ሰርቃብኛለች ሊል ይችል ነበር። ነገር ግን እግዚአብሔር የይሁዳን ልብ ሰበረው። ይሁዳ በሕዝብ ፊት እንዲህ አለ፣ ከእኔ ይልቅ እርሷ ትጸድቃለች፣ ሴሎም ለሚባለው ልጄ አልሰጠኋትምና ብሎ ተናዘዘ። ይህ ንግግር የይሁዳ የንስሐ በር ነው። ይሁዳ አመንዝራ ናት ብሎ ሊቀጣ የፈለገው ሴት በእውነቱ ከእርሱ የበለጠች ታማኝ መሆኗን አመነ። ትዕማር ይህንን ያደረገችው ለዝሙት ሳይሆን የይሁዳ የዘር ግንድ እንዳይጠፋና መብቷም እንዲከበር ነበር። ይሁዳ ግን ቃሉን አጥፎ በገዛ ፍርሃቱ ተውጦ ነበር። ከኔ ይልቅ እርሷ ትጸድቃለች የሚለው ቃል ይሁዳ ራሱን ዝቅ ያደረገበትና የገዛ ስህተቱን በይፋ ያመነበት የመጀመሪያው ታላቅ የድል ምዕራፍ ነው። ከዚህ በኋላ ይሁዳ ዳግመኛ ከእሷ ጋር አልተገናኘም። ነገር ግን ትዕማር መንትዮችን ወለደች። ይህ ታሪክ የሚያሳየን እግዚአብሔር በሰው ልጅ ድክመትና ውጥንቅጥ ውስጥ እንዴት ድንቅ ሥራውን እንደሚሠራ ነው። ይሁዳ በራሱ ኃጢአት ተመትቶ በገዛ ግብዝነቱ አፍሮ፣ ነገር ግን በንስሐ ታድሶ ተነሳ። ይህ በይሁዳ ሕይወት ውስጥ ትልቅ የለውጥ ነጥብ ነበር። ዮሴፍን ሲሸጥ ያልተሰማው ሐዘን አሁን በትዕማር ፊት ሲጋለጥ ተሰማው። ይሁዳ አሁን እውነተኛ ምስጋና መሆን ጀምሯል። ራሱን ዝቅ አድርጎ እውነትን ሲቀበል፣ እግዚአብሔር ደግሞ በዝቅታው ውስጥ ታላቅነትን አዘጋጀለት። በትዕማር ማኅፀን ውስጥ የነበሩት መንትዮች የሚወለዱበት ሰዓት ደረሰ። በዚያ ጥንታዊ ድንኳን ውስጥ የምጥ ድምፅና የጭንቅ ትንፋሽ ተቀላቅለው ይሰማሉ። ይሁዳ በውጭ ሆኖ የሚጠብቀው ውጤት የገዛ ስህተቱ ውጤት ቢሆንም እግዚአብሔር ግን ያንን ስህተት ወደ ታላቅ ክብር ለመቀየር በዝግጅት ላይ ነበር። በወሊድ ሰዓት የታየው ክስተት ግን በታሪክ መዝገብ ላይ ተመዝግቦ የሚኖርና እስከ ዛሬም ድረስ የመጽሐፍ ቅዱስ ምሁራንን የሚያስደንቅ ምስጢርን ይዟል። ምጡ እየጸና ሲሄድ አንደኛው ሕፃን እጁን ወደ ውጭ አወጣ። አዋላጇን ፈጣን ምላሽ በመስጠት የትኛው መጀመሪያ እንደወጣ ለማወቅ ቀይ ፈትል በእጁ ላይ አሰረችበት። በዚያን ዘመን በኩርነት ትልቅ ቦታ ነበረው። በኩር ሆኖ የሚወለድ ልጅ የበረከቱን ሁለት እጅ ይቀበላል፣ የቤተሰቡን መሪ ይሆናል። አዋላጇ ይህ መጀመሪያ የመጣ ነው ስትል በቀይ ፈትል ምልክት አደረገችበት። የዚያ ቀይ ፈትል ባለቤት ዛራ ተባለ። ነገር ግን የሆነው ነገር ሁሉ የሚያስደንቅ ሆነ። ዛራ እጁን መልሶ ወደ ማኅፀኑ አሰበሰበ። በዚያን ቅጽበት ሌላኛው ሕፃን በኃይል ገፍቶ ወጣ። አዋላጇን በድንጋጤና በመገረም እንዲህ ስትል ጮኸች፣ እንዴት አድርገህ ጥሰህ ቀድመህ ወጣ አለችው። በዚህ ምክንያት ስሙ ፋሬስ ተብሎ ተጠራ። ፋሬስ ማለት መገስገስ ወይም መንገድ መቅደድ ማለት ነው። ይህ በምጥ ወቅት የታየው የልደት ቅደም ተከተል መቀየር ተራ ክስተት አልነበረም። እግዚአብሔር በፋሬስ በኩል አንድ ትልቅ መልእክትን አስተላለፈ። ፋሬስ በቀይ ፈትሉ ምልክት ተደርጎበት የነበረውን ዛራን ቀድሞ በመውጣቱ ሰብአዊውን ሥርዓትና የሚጠበቀውን የሕይወት መስመር ጥሶ ወጣ። ይህ መቅደም በይሁዳ ቤተሰብ ውስጥ ለተፈጠረው ውጥንቅጥ የተሰጠ መንፈሳዊ ምላሽ ነበር። ይሁዳና ትዕማር ያሳለፉት ታሪክ በሰው ዓይን ሲታይ ነውርና ኃጢአት የበዛበት ቢሆንም ፋሬስ ግን ያንን ነውርና ኃጢአት ጥሶ የወጣ አዲስ የተስፋ ዘር ሆነ። እዚህ ላይ አስተውሉ። ያ በቀይ ፈትል የታሰረው የዛራ እጅ ወደፊት ለሚመጣው ደምና ለቤዛነት ምልክት ቢሆንም ፋሬስ ግን ያንን ምልክት አልፎ መጀመሪያ መውጣቱ የእግዚአብሔር ጸጋ ከሰዎች ሕግና ሥርዓት በላይ መሆኑን ያሳያል። ፋሬስ ሕይወቱ የተጀመረው እንቅፋቶችን ሰብሮ በመውጣት ነው። ይህ ደግሞ ወደፊት ከዚሁ የዘር ግንድ ለሚመጣው ለመሲሁ ለኢየሱስ ክርስቶስ ትልቅ ምሳሌ ነው። ክርስቶስ ሞትን ጥሶ የኃጢአትን ግድግዳ ሰብሮ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ የመጣ እውነተኛው ፋሬስ ነው።
ይህ ታሪክ በመሲሁ የዘር ሐረግ ውስጥ ያለውን ትልቅ ቦታ ለመረዳት የማቴዎስ ወንጌል ምዕራፍ 1ን መመልከት ይበቃል። የማቴዎስ ወንጌል የጌታችንን የዘር ሐረግ ሲዘረዝር አብዛኛውን ጊዜ በወንዶች ስም ላይ ያተኩራል። ነገር ግን በአስገራሚ ሁኔታ 4 ሴቶችን ብቻ ጠቅሷል። ከመካከላቸውም የመጀመሪያዋ ትዕማር ናት። ይሁዳም ከትዕማር ፋሬስና ዛራን ወለደ ይለናል። ለምን ይሆን እግዚአብሔር ይህንን አሳፋሪ የሚመስል ታሪክ በልጁ የዘር ሐረግ ውስጥ እንዲመዘገብ የፈቀደው? መልሱ ግልጽ ነው። እግዚአብሔር በታሪክ ውስጥ የሚሰራው ከቅዱሳን ጋር ብቻ አይደለም። እግዚአብሔር የተሰበሩ ሰዎችን፣ ስህተት የሰሩትንና በነውር ውስጥ ያለፉትን ማንነቶች ተጠቅሞ You've got 95 dirham to spare. It's decision time. Maybe you'll go to the movies. ተጠቅሞ ቅዱስ ዘርን ማውጣት ይችላል። ፋሬስ የተወለደው ከትዕማር ብልሃትና ከይሁዳ ድክመት ቢሆንም እግዚአብሔር ግን ያንን የሰው ልጅ ውጥንቅጥ አጥሮና አጥርቶ ለንጉሥ ዳዊትና ለጌታችን ለኢየሱስ ክርስቶስ መገኛ አደረገው። ፋሬስ ከይሁዳ 3 ልጆች ኤር፣ አውናንና ሴሎም መካከል አይደለም። እርሱ አዲስ ጅማሬ ነው። ይሁዳ ዮሴፍን በ20 ብር ከሸጠ በኋላ በቤት ውስጥ ተስፋ የቆረጠ ይመስል ነበር። ልጆቹ ሲሞቱ፣ ምራቱ ስትበደል የይሁዳ ስም ሊጠፋ ተቃርቦ ነበር። ነገር ግን ፋሬስ ሲወለድ የይሁዳ ስም ዳግመኛ በታሪክ መዝገብ ላይ እንዲንጸባረቅ ሆነ። የይሁዳ አንበሳ የሚመጣው ከኤር ወይም ከአውናን ሳይሆን አሁን በተወለደው በፋሬስ በኩል ነው። ፋሬስና ዛራ ሲወለዱ በያዕቆብ ድንኳን ውስጥ አዲስ ተስፋ ተዘራ። ይሁዳ አሁን ለሁለተኛ ጊዜ አባት ሆኗል። አሁን ግን እንደ ቀድሞ በከነዓናዊ ርኩሰት ውስጥ የሚኖር ሳይሆን የእግዚአብሔርን እጅ በሕይወቱ ያየ ሰው ሆኖ ልጆቹን ማሳደግ ጀመረ። ይህ የልደት ሰንሰለት መቆረጥ ይሁዳን ለቀጣዩ ትልቁ ፈተና አዘጋጀው። በግብፅ ምድር ከዮሴፍ ጋር ለሚደረገው ታላቅ ፍልሚያ ይሁዳ አሁን የጸና ማንነትን ገንብቷል። የፋሬስ ታሪክ የሚያበቃው በልደቱ አይደለም። ይህ ሕፃን ወደፊት የይሁዳ ነገድ ዋነኛ ግንድ ይሆናል። ከእሱም ነአሶን፣ ከነአሶንም ሰልሞን፣ ከሰልሞን ቦዔዝ፣ ከቦዔዝ ኢዮቤድ፣ ከኢዮቤድ እሴይ፣ ከእሴይ ንጉሥ ዳዊት ይወለዳሉ። የመጽሐፍ ቅዱስ ታሪክን ካርታ ስንመለከት ፋሬስ በውርደት ውስጥ የበቀለ የክብር አበባ ነው። እግዚአብሔር በቆሻሻ መሬት ላይ ውብ አበባዎችን እንደሚያበቅል በይሁዳና በትዕማር ታሪክ ውስጥ ፋሬስን አበቀለ። በይሁዳ ታሪክ ውስጥ እጅግ ስሜታዊና ዓለምን የሚቀይረው ትርጉም ያለው ምዕራፍ ላይ ደርሰናል። ይህ አሁን ያለንበት ምዕራፍ አንድ ሰው ከውድቀት ተነስቶ እንዴት የሌሎችን ሕይወት የሚታደግ መካሪና መስዋዕት ሊሆን እንደሚችል የሚያሳይ ልብን የሚነካ የታሪኩ ማዕከል ነው። በከነዓን ምድር ላይ የሞት ጥላ አጠላ። ሰማዩ ዝናብ ከለከለ፣ ምድሪቱም ፍሬዋን አጠፋች። ታላቁ ረሃብ የያዕቆብን ድንኳኖች አንኳኳ። ያዕቆብና ልጆቹ የከብቶቻቸው እልቂትና የልጆቻቸው ረሃብ አሳሰባቸው። በዚያን ዘመን በግብፅ ምድር እህል እንዳለ ወሬ ተሰማ። ያዕቆብም ልጆቹን ወደ ግብፅ ሰደዳቸው። ይህ ጉዞ ለምግብ ፍለጋ የተደረገ ቢመስልም በመንፈሳዊው ዓለም ግን ይሁዳና ወንድሞቹ ለ20 ዓመታት በልባቸው ቀብረውት ከኖሩት ጥቁር ምስጢር ጋር ፊት ለፊት የሚጋፈጡበት መድረክ ነበር። ወደ ግብፅ ወረዱ። በዚያም የግብፅ ገዢ ከሆነውና ራሱን ከሰወረው ወንድማቸው ከዮሴፍ ጋር ተገናኙ። ዮሴፍ ወንድሞቹን ወዲያውኑ አወቃቸው። እነርሱ ግን በፊታቸው ያለው ግርማዊ ገዢ ያ በ20 ብር የሸጡት ብላቴና ነው ብለው በሕልማቸውም እንኳን አላሰቡም። ዮሴፍ ወንድሞቹን ሊፈትናቸው ወሰነ። ሰላዮች ናችሁ በማለት ወነጀላቸው። አንደኛው ወንድማቸው ስምዖንን በግዞት አስቀርቶ ታናሽ ወንድማቸው ብንያምን ካላመጡ በቀር ዳግመኛ ፊቱን እንደማያዩት ነገራቸው። ወደ ከነዓን ተመለሱ። ያዕቆብ ስለ ብንያም ሲሰማ ዓለሙ በላዩ ላይ ተደፋበት። ዮሴፍ የለም፣ ስምዖን የለም፣ አሁን ደግሞ ብንያምን ትወስዱታላችሁ በማለት በምሬት አለቀሰ። የበኩሩ ልጁ ሮቤል ብንያምን ካልመለሱልህ 2 ልጆቼን ግደላቸው በማለት ዋስትና ቢሰጥም ያዕቆብ ግን በሮቤል ላይ እምነት አልነበረውም። እዚህ ላይ ነው አዲሱ ይሁዳ ብቅ የሚለው። ይሁዳ አባቱ ያዕቆብን እንዲህ አለው፣ ብንያምን ከእኔ ጋር ስደደው፣ እኔ ዋስ ሆናለሁ። በእኔ እጅ ትፈልገዋለህ። እኔ ባልመልስልህና በፊትህ ባላቆመው በሕይወቴ ዘመን ሁሉ በአንተ ፊት ኃጢአተኛ ልሁን አለ ለአባቱ። ይህ ንግግር የይሁዳ ለውጥ መጀመሪያ ነው።
ይሁዳ ምን ይጠቅመናል ብሎ ዮሴፍን የሸጠው ያ ልበ ቀዝቃዛ ነጋዴ አይደለም። አሁን የራሱን ሕይወት ማስያዣ አድርጎ አቀረበ። ይሁዳ አባቱን አሳመነው። ብንያምን ይዘው ለሁለተኛ ጊዜ ወደ ግብፅ ወረዱ። ዮሴፍ በታናሽ ወንድሙ በብንያም መውጣት ልቡ ቢራራም ገና የመጨረሻው ፈተና ግን ይቀረው ነበር። ዮሴፍ ወንድሞቹን በታላቅ ግብዣ አስተናገደ። ሲሰናበቱም በድብቅ የራሱን የብር ጽዋ በብንያም ስልቻ ውስጥ እንዲጨምሩ ታዘዘ። ወንድማማቾቹ በደስታ ወደ ሀገራቸው ጉዞ እንደጀመሩ የዮሴፍ አገልጋዮች ተከታትለው ደረሱባቸው። በበጎ ፈንታ ለምን ክፉ መለሳችሁ? የጌታዬን የብር ዋንጫ ለምን ሰረቃችሁ? በማለት ከበቧቸው። ወንድማማቾቹ በንጽሕናቸው እርግጠኛ ስለነበሩ ጽዋው የተገኘበት ሰው ይሙት፣ እኛም ባሮች እንሆናለን አሉ። ነገር ግን ስልቻዎቹ ሲፈተሹ ጽዋው በብንያም ስልቻ ውስጥ ተገኘ። በዚያች ቅጽበት በበረሃው መካከል ታላቅ ዋይታ ሆነ። ወንድማማቾቹ ልብሳቸውን ቀደዱ። ይህ ለእነርሱ የድሮ ታሪክ መደገም ነው። በድሮ ዘመን ዮሴፍን አሳልፈው ሰጥተውታል። አሁን ደግሞ ያዕቆብ የሚወደው ሌላኛው ልጁ ብንያም በሞትና በባርነት አፋፍ ላይ ቆሟል። ወንድሞቹ ብንያምን ጥለውት መሄድ ይችሉ ነበር። እኛ ምን እናድርግ? እሱ እኮ ነው የሰረቀው ብለው ራሳቸውን ማዳን ይችላሉ። ነገር ግን ወደ ግብፅ ከተማ ተመለሱ። በዮሴፍ ፊት ሲቆሙ ይሁዳ በወንድሞቹ ስም ንግግር ለማድረግ ወደፊት ቀረበ። ይህ ንግግር በመጽሐፍ ቅዱስ ውስጥ ካሉ እጅግ ልብ የሚነኩና የሰው ልጅ ማንነት የሚቀይሩ ታላላቅ ንግግሮች አንዱ ነው። ይሁዳ በዮሴፍ ፊት ተንበርክኮ እንዲህ አለ፣ ጌታዬ ሆይ እኔ ባሪያ በጌታዬ ጆሮ አንዲት ቃል ልናገር። አባታችን ሽማግሌ ነው። እርሱ የሚወደው የታናሽቱ ልጅ አለ። እናቱ ሞታለች። እርሱ ብቻውን ቀርቷል። አባቱ ይወደዋል። ይሁዳ ስለ ራሱ ነጻነት አልለመነም። ይሁዳ ስለ አባቱ ልብ ስብራት ተናገረ። ዮሴፍን በሸጡት ወቅት የአባታቸውን ሐዘን በቸልተኝነት የተመለከቱት ወንድሞች አሁን ግን የአባታቸው እንባ እንቅልፍ ነስቷቸዋል። ይሁዳ ንግግሩን ቀጠለ። አሁንስ ብላቴናው ከእኛ ጋር ሳይኖር ብንሄድ የእርሱ ነፍስ ከዚህ ብላቴና ነፍስ ጋር የተሳሰረች ናትና ብላቴናው እንደሌለ ባየ ጊዜ አባታችን ይሞታል አለው። በመጨረሻም ይሁዳ ያንን ታሪካዊ የሆነውን የመሥዋዕትነት ቃል ተናገረ። ስለዚህ አሁንም እኔ ባሪያ በብላቴናው ፈንታ ለጌታዬ ባሪያ ሆኜ ልቀመጥ፣ ብላቴናው ግን ከወንድሞቹ ጋር ይሂድ። ብላቴናው ከኔ ጋር ሳይኖር ወደ አባቴ እንዴት እሄዳለሁ? በአባቴ ላይ የሚመጣውን መከራ እንዳላይ አለ። እዚህ ላይ ነው የይሁዳ አንበሳነት የታየው። እውነተኛ አንበሳነት በጉልበት ሌላውን መጫን ሳይሆን ለሌላው ሲባል ራስን አሳልፎ መስጠት ነው። ይሁዳ በሌላው ፋንታ መሞት የሚለውን መለኮታዊ ምስጢር በተግባር አሳየ። ከ20 ዓመታት በፊት ዮሴፍን ለባርነት የሸጠው ይሁዳ አሁን ለብንያም ሲል ራሱን ባሪያ ለመሆን ወሰነ። የይሁዳ ለውጥ ፍጹም ነበር። ከራስ ወዳድነት ወደ መሥዋዕትነት፣ ከክህደት ወደ ታማኝነት ተሸጋገረ። ዮሴፍ ይህንን ሲሰማ ከእንግዲህ ራሱን ሊገታ አልቻለም። በይሁዳ ድምፅ ውስጥ የታየው እውነተኛ ፍቅርና ንስሐ የዮሴፍን የ20 ዓመታት ቁስል ፈወሰው። ዮሴፍ ግብፃውያንን ሁሉ ከቤት አስወጥቶ በታላቅ ድምፅ አለቀሰ እንዲህ እያለ፣ እኔ እኮ ዮሴፍ ነኝ፣ አባቴ እስካሁን በሕይወት አለ አላቸው። ይሁዳ ያቀረበው የመሥዋዕትነት ጥሪ የታሰረውን ፍቅር ፈታው። ይሁዳ ራሱን ዝቅ ባደረገበትና ባሪያ ለመሆን በፈቀደበት ቅጽበት ቤተሰቡ በሙሉ ከጥፋት ዳነ። ዮሴፍ ራሱን ገለጠላቸው። ወንድማማቾቹ ተቃቀፉ። የይሁዳ መሥዋዕትነት ለታላቁ ዕርቅ መንገድ ከፈተ። ይህ የሚያስተምረን ትልቁ ቁም ነገር እውነተኛ ንስሐ በተግባር እንደሚገለጥ ነው። ይሁዳ አጥፍቻለሁ ብሎ ማልቀስ ብቻ ሳይሆን ያንን ጥፋቱን ለመካስ ራሱን አሳልፎ ሰጠ። ይህ የይሁዳ ተግባር ወደፊት ከእርሱ ዘር ለሚመጣው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ጥላ ነበር። ክርስቶስም እንደ ይሁዳ እኛ በኃጢአት ተይዘን ለሞት ስንሰጥ በእነርሱ ፈንታ እኔ ልሙት በማለት በመስቀል ላይ የይሁዳን አይነት መሥዋዕትነት ከፈለልን። ይሁዳ አሁን ከምስጋና ልጅነት ወደ መሥዋዕት አባትነት ተሸጋግሯል። የይሁዳ አንበሳነት የተመሠረተው በዚህ የመሥዋዕትነት ዙፋን ላይ ነው። በግብፅ ምድር የጎሶም አየር በዝምታ ተሞልቷል። አረጋዊው ያዕቆብ የሕይወቱ ምሽት ላይ ደርሷል። ለዓመታት በሐዘን በስደትና በፈተና ያለፈው ይህ ታላቅ አባት አሁን